ክቡር ጠቅላይ ሚኒስትሩ አቃጣሪ ሚዲያ አንፈልግም ብለዋል አይደል? እሱ እንዳለ ሆኖ አቃጣሪ ሚዲያ አንፈልግም ብለዋል። ምን ማለት ነው? አቃጣሪ ሚዲያ ለሚዲያው ነጻነት ተሰጥቷል። ይሄ ፕሬስ ፍሪደም የሚባለው ነገር የውጤታማነቴ መለኪያ አድርጌ ስለምወስደው ውጤታማ ነኝ ብለህ ታስባለህ? የውጤታማነቴ መለኪያ አድርጌ ስለምወስደው ያልኩሽ ነው። ከነበረ እንደ ተግዳሮት ይታያል። እንደሱ አይደለም። ነጻነት ሲባል አንጻራዊ ነው። በርካታ ሚዲያዎች ነበሩ አይደለ? ሚኒስትሪ ሚዲያ በተለይ ቴሌቪዥን ጣቢያዎች በጣም እንዳሸን ይፈልጉ ነበር ነው ማለት ራሳቸውን ጠይቁ። ነጻነቱ ይሄ ፕሬስ ፍሪደም አለ ወይ? ከመንግስት የሚመጣባቸው ተጽዕኖች እንዳሉ ይገልጻሉ። እኔ አሁን ባለውበት ሁኔታ አለ ብዬ አስባለሁ። አደርባይነቱና ከታዘዙት በላይ ለመንግስት ጥብቅና ለመቆም የሚሹ አካላት በጣም አሸርጋጅነቱ የሰፋና የተጠናከረ መምጣቱ ነው። ለምን ይመስላል እንደው ግን በአዲስ አበባ የታጠረው ህዝብ አሻም ቴሌቪዥንና ምንድነው ዋልታ በፕሮግራማቸው ይዘት በንግድ ስርዓት ነው ሊወዳደሩ የሚገባው። በመረጃ አሰጣጥ ግን ሁለቱም እኩል መንግስት የሚያቸው ሊሆኑ ይገባል። በመንግስት በኩል ግን የእናት ልጅና የእንጀራ ልጅ የለም እያልኩሽ አይደለም። ጋዜጠኞች ፈተናዎች፣ ተግዳሮቶች አሉብን በግልም በመንግስት ሚዲያው ላይ የሚሉት ነገር ያነሳቸዋል። እውነት የመገናኛ ብዙሃኑ ፈተና አለበት ወይ? ጤና ይስጥልኝ ተመልካቾቻችን፣ ይህ አሻም ወቅታዊ ሳምንታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን ደግሞ የቀድሞ የዋልታ ቴሌቪዥን የነጻ ሀሳብ ዋና አዘጋጅ የሆነው ጋዜጠኛ ስሜነህ ባይፈርስ ነው። ፕሮግራሙን ወደ እናንተ አዘጋጅቼ ከመላው የካሜራ ባለሙያዎች ጋር ወደ እናንተ ማድረሳችሁ እኔ ኢየሩሳሌም አለሙ ነኝ። አብራችሁ እንድትቆዩ እየጋበዝኳችሁ እንግዳችን እንግዲህ ጋዜጠኛ ስሜነህ ባይፈርስ በቅርቡ የግዞት ሰንሰለት የተሰኘ አንድ መጽሐፍ አሳትሞ ለአንባቢያን አድርሷል። እሱ ላይና እንዲሁም ደግሞ አንዳንድ ወቅታዊ በሆኑ ጉዳዮች ላይ ተያያዥ የሆኑ ጉዳዮችን እያነሳን ውይይት እያደረግን እዚህ ስቱዲዮ ቆይታ እናደርጋለን። አብራችሁ ቆዩ። ጋዜጠኛ ስሜነህ ባይፈርስ ስቱዲዮአችን ስለመጣ እንዲሁም ደግሞ ለቃለ መጠይቁ ፈቃደኛ ስለሆንክልን በአድማጭ ተመልካቾቻችን እንዲሁም በጣቢያችን ስም እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ እኔም ስለተጋበዝኩኝ። እንግዲህ ለመጀመሪያ ጊዜ ይመስለኛል ወይም ሁለተኛ ጊዜ እዚህ ቤት ስመጣ ቴንኪዩ። መልካም እንግዲህ ያው አንተን ማያቅ አለ ብለን አናስብም። በነጻ ሀሳብ የተሰኘ የቀድሞ የዋልታ ቴሌቪዥን ላይ አንድ ፖለቲካዊ፣ ኢኮኖሚያዊና የተለያዩ ማህበራዊ ኢሹዎችን የምትዳስስበት ዝግጅት ነበረ። እዛ ላይ ብዙዎቻችን እናውቃለን። እንግዲህ ለማያውቁ ስሜነህ ባይፈርስ ማን ነው ብለን አንጠይቅም፣ ግን ያው መዳሰስ ይቻላል፣ ሞኒተር ማድረግ ይቻላል ሚዲያውን። እንደው ግን በመሰረታዊነት በደንብ እንድናቀ ስሜነህ ባይፈርስ የተወለደ፣ የታደገ፣ የተማረ ምን ተማረ የሚለውን እስቲ እንደው ባጭሩ ብትነግረን። ያው በተደጋጋሚ በብዙ ሚዲያዎች ላይ ገልጬዋለሁ፣ በመጽሐፌም ላይ እንደዚሁ በተመሳሳይ ከሞላ ጎደል። ስለዚህ ስሜነህ ባይፈርስ ማን ነው፣ የተወለደ፣ አደገ የሚለውን ነገር ያው ለመድገም ያህል ባንቺን ፕሮግራም ላይ ማስተዋወቅ ካስፈለገ ያው እዚሁ በአዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ ወረዳ 8 ተብሎ የሚጠራው አካባቢ ወይም ደግሞ ቶታል ቃሊቲ እዚያው ተወለድኩኝ። ደራርቱ ትምህርት ቤት አካባቢ ደግሞ እድገት የሆነ በቤተ ክርስቲያን ጃቴ መካነ ሕይወት ካቴድራል ቅድስት ኪዳነ ምሕረት ውስጥ ነው ያደግኩት። ከዚያ በኋላ ደግሞ ያው እንደ ማንኛውም የከተማ ልጅ ደግሞ በአስኳላ ትምህርትም ገላን የመጀመሪያ ደረጃ ትምህርት ቤት የሚባል አቃቂ ጨርቃ ጨርቅ ወይም ሂንዶ መለስተኛ ሁለተኛ ደረጃ ትምህርት ቤትና አቃቂ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ስለዚህ በእኔ ባች የሆኑ የአቃቂ የቃሊቲ ልጆች ጓደኞቼ ያቁኛል። የቤተ ክርስቲያን ልጆች፣ የቀበሌ 08 ልጆች እንደዚሁ በተመሳሳይ ሁሉም ጋር አብረን ያደግነው እንደ ማንኛውም የከተማ ወጣት። ከዚያ በኋላ ደግሞ በአዲስ አበባ ዩኒቨርሲቲ ስነ ጽሁፍና ቋንቋ ዲፓርትመንት ነው የመጀመሪያ ዲግሪን ያስኩት። ከዚያ ያው ወደ ስራ ነው። መጽሐፉ ላይ እንደተመለከትሽው በጉራጌ ዞን ቀድሞ ነው በነበርኩ ሰዓት እንግዲህ ያው የኖርኩትን አሁንም ለተመልካቾች ማሳወቅ የምፈልገው ብዙዎች ያሁን ጊዜ ወጣቶች የዚህ የጎሳ ፖለቲካው እብደት ላይ ስላለ ለምን አሁን ያለውን ስም አትጠራም የሚል
አስተያየት ብዙ ጊዜ ስለሚሰጡኝ እዚህ አካባቢ ያሉ ያን ጊዜ እኔ በነበርኩ ሰዓት ህጻናቶቹ ዛሬ አድገው ባበደው ፖለቲካ ውስጥ ተዋናይ ሆነው ጎሳ ቆጥራ ውስጥ ገብተዋልና ዞሮ ዞሮ እኔ ግን ስቀጠር በጉራጌ ዞን ውስጥ የኮኪር ገደባኖ ጉታዘር ወረዳ ነበር የሚባለው። ስወጣም የኮኪር ገደባኖ ጉታዘር ወረዳ ስለሚባል በተመሳሳይ ፕሮግራማችንም ውስጥ በዚህ ስም ነው እየጠራው መቀጥለው አሁን ገደባኖ ጉታዘር ወለኔ የሚባል ስለሆነ ስለዚህ እኔ ኖርኩትን ስለሆነ የጻፍኩት አጠቃላይ ስለኔ ፕሮፋይል ለማወቅ ፊልም የሚፈልጉ ኮኪር ገደባኖ ጉታዘር ወረዳ ላይ ያው የስራ መጀመሪያ ይዛ ነው የሆነው። ማላምባ የሚባል ከተማ አለ። ከዚያ በኋላ ደግሞ እንደ ከተማው መቀመጫችን ይሁን እንጂ ብዙ ጊዜያችንን ከገጠር አርሶ አደር ጋር የምናሳልፍበት እድል ነው የተፈጠረው። ከዚያ በኋላ ከሬዲዮ ፋና ደግሞ በጋዜጠኝነት ሬዲዮ ፋና ነው አሁንም እያልኩ ያለሁት ተመልካቾችም እንትን እንዳይሉ በዚህ ሰዓት ፋና የሚባልም ዋልታ የሚባልም ስለሌለ ማለት ነው ላለማወናበድ ሬዲዮ ፋና ከዚያ በኋላ ደግሞ በቴሌቪዥን ዘርፍ ምንድነው ዋልታ ቴሌቪዥን አባይ 102.9 ኤፍኤም ላይ እንደዚሁ በተመሳሳይ ሰርቻለሁ። ከዚያ ሰፊ ጊዜን ደግሞ ኮሚኒኬሽን ጽህፈት ቤት የመጀመሪያዎቹ የኮሚኒኬሽን ጽህፈት ቤት ሲቋቋም ከነበሩትና አብረው ከዘለቁት ሰዎች መካከል አንዱ ነኝ። በኢህአዴግ ጊዜ ማለት ነው። በኢህአዴግ ጊዜ ማለት ነው። ይሄ ነኝ ከሞላ ጎደል። መልካም እንግዲህ ያው አንተም እንደጠቀስከው ጋዜጠኛ ስለሆንክ አንተ እያልኩ ነው መቀጠለው በያስባለሁ ያው ፈቃደኛ ትሆናለህ በያስባለሁ። መልካም እንግዲህ ያው አንተ በጣም አሁን ላይ በስፋት የምትታወቅበት የቀድሞ የዋልታ ቴሌቪዥን ነጻ ሀሳብ ዝግጅት ነበረ። ከዛ ደግሞ ፋና ሬዲዮ ላይም እንደዚሁ ነበርክና ምናልባት በእነዚህ ጣቢያዎች ቆይታ በጣም ጥሩ አጋጣሚ ወይም ጥሩ እድል ነው ለኔ የምትላቸውና እንዲሁም ደግሞ በተቃራኒው መጥፎ አጋጣሚ የምትላቸው ምንድናቸው በስራ ዘመን? ያው እንግዲህ ፋና ላይ ሬዲዮ ፋና አሁንም ለተመልካቾች ግልጽ ለማድረግ ሬዲዮ ፋና በነበረ ሰዓት ፋና ኤፍኤም ምናምን የሚባለውም ሳይኖር ነው። ስለዚህ አሁን ስለ ሬዲዮ ፋና ስናወራ አሁን ስላለው ፋና ሚዲያ ስለሚባል ኮርፖሬሽን እንዳልሆነ እንዲረዱ ነው። ስለዚህ በሬዲዮ ፋና ውስጥ ብዙ ትዝታ ብቻ ሳይሆን በጣም መልካም እድሎችን አሳልፍ ያለው አንዱና መሰረታዊ ጉዳይ የፋና በጣም በቃ ሊወሳለት ከሚገቡት ነጥቦች መካከል የብሪፊንግ ስርዓቱ ነው። በፋና ያለው የብሪፊንግ ስርዓት እንዲያው የለብለብ የሪፖርቲንግ አይነት ነገር ሳይሆን በራሱ ስልጠና ብለሽ ልትወስጂው የምትቺ እያንዳንዱ ፕሮግራም በደንብ የሚፈተሽበትና ከዚያም ደግሞ በደንብ አስተያየት የሚሰጥበት ጉድለቶችሽን እየሞላሽ መሄድ የሚያስችልሽ ከጋዜጠኞችም ካለቆችም አስተያየት የሚሰጥበትና ጠንካራ ብሪፊንግ ስለነበረ ያ ጠንካራ ብሪፊንግ በሬዲዮ ፋና ውስጥ ለነበረን ቆይታም ሆነ ከዚያ በኋላ ስንወጣ በነገሮች መንገራገጭ ሳንረበሽ ነገሮችን የምናይበትን እድል ያሰፋና በጣም ሊወሳ የሚገባው ነው። ከዚያ ውጪ ሬዲዮ ፋና በኮኪር ገደባኖ ጉታዘር ወረዳ ተወስኖ የነበረውን ከአርሶ አደር ጋር የነበረ ልምድና ባህል በመላው ሀገሪቱ እንዲዳረስ ወይም ደግሞ በመላው ሀገሪቱ ከሚገኙ አርሶ አደሮች ጋር እንድተዋወቅ እድሉን ሰጥቶኛል። እዚያ ሆኜ ሳዘጋጅ ከነበረው ፕሮግራሞች አንዱ አውደ ልማት ነው። አውደ ልማት ሌላው ደግሞ መልካም አስተዳደር ነው። መልካም አስተዳደር የከተማ ጉዳዮች የከተማ ፖሊሲን ከከተማ አገልግሎት አሰጣጥና መልካም አስተዳደር ጋር አያይዘን የምናይበት ማህበረሰቡን ከአመራሩ ጋር የምናገናኝበት መድረክ ስለሆነ በኢትዮጵያ የሚገኙ ከተሞችን ሁሉ የማወቅ እድሉን ሰጥቶኛል። በተመሳሳይ የገጠሩን ማህበረሰብ መንደሩን ጭምር ሳይቀር እሴቱን ባህሉን እንድተዋወቅና ኢትዮጵያውያን የሚባሉት ማን ናቸው? ለምሳሌ አሁን ብዙ ጊዜ አሁን አዲስ አበባ ላይ ቁጭ ብለን የአዲስ አበባ ወጣቶች ምልሽ ያው በተወሰነ መልኩ የሆነ እውነት እንኳን ቢኖራቸው ብዙ ሰዎች አሁን ለዚህ ለማህበራዊ ሚዲያው ምናምን ቅርብ ነን ብለው የሚያስቡ አካላት አጠቃላይ የፖለቲካ ግምገማቸው ከአዲስ አበባ ፐርስፔክቲቭ ነው ወይም ደግሞ ከከተሞች አካባቢ ካለ ፐርስፔክቲቭ ነው
ኢትዮጵያ ሌላ ነች እና ያቺን ሌላኛዋን ኢትዮጵያ ወይም የሚበዛውን የኢትዮጵያን 80% ኢትዮጵያውያን ማለት ማን ናቸው የሚለውን ኢትዮጵያ ከኢትዮጵያውያን መሀል ውስጥ የከተማው ነዋሪ ማህበረሰብ አይደመርም እያልኩ ሳይሆን ሌላ ዓለም ነው ያለው እዚያ። ለምን ይመስላል እንደው ግን በአዲስ አበባ የታጠረው ህዝብ? በአዲስ አበባ የታጠረ በአዲስ አበባ ታጥሯል እያልኩሽ አይደለም። ብዙ ጊዜ በሚነሱ አጠቃላይ ፖለቲካል ኢኮኖሚ ጉዳዮች ላይ ሰዎች ሀሳባቸውን ሲሰጡ አስተያየት ሲሰጡ ወይም ልክ ነው ልክ አይደለም ሲሉ መነሻ የሚያደርጉት በከተሞች አካባቢ የሚገኙ ማህበረሰቦች የሚሰጧቸውን አስተያየት ብቻ ነው። ወይም እዚህ አዲስ አበባ ወይም የፌዴራል መንግስቱ መቀመጫ የሆነው ቦታ ላይ ለምሳሌ እኔ ከአዲስ አበባ ካደጉ ጓደኞቼ ጋር ወይም አብረን ተወልደን ካደግን ልጆች ጋር አሁንም ጓደኝነታችን እንዳለ ነው እና የትኛውም አይነት የፖለቲካ ጉዳዮች እንግዲህ አሁን በዚህ በማህበራዊ ሚዲያው ላይ ብዙ ነገር የሚራገብበት ነውና አንድ ሻይ ቡና ላይ ስታነሺ ነገሮችን የሚያዩበት መንገድ ይወስነዋል። ገብቶሻል? እዚሁ ስለሆነ ያሉት በዚያ መሰረት ነው አስተያየት የሚሰጡና ከዚያ ወጣ ብሎ የመመልከቱን እድል ሰጥቶኛል እንደዚህ አይነቱ ለማለት ፈልጌ ነው እንጂ ታጠሩ ለማለት አይደለም። ሌላው እንደዚሁ በተመሳሳይ አሁን ነፃ ሀሳብ እንግዲህ የሚባለው ያው ሃርድ ቶክ ነው ከሰዎች ከትልቅ ሰዎች ጋር አብዛኛውን ጊዜ ደግሞ ከባለስልጣናት ጋር የማደርገው ቃለ ምልልስ ነው። ይህን ልምምድ ደግሞ በአውደ ልማትና በመልካም አስተዳደር አግኝቼዋለሁ። ምክንያቱም አነሰም ከተባለ አውደ ልማት ቢያንስ የአንድ ወረዳ ዋና አስተዳዳሪንና የካቢኔ አባላትንም ጭምር የሚያሳትፍ መድረክ ስለሆነ፣ መልካም አስተዳደር ደግሞ አነሰ ከተባለ ቢያንስ የዞን አስተዳደር የካቢኔ አባላትንና የከተማ አስተዳደሮች የስራ ኃላፊዎችን የሚያካትት መድረክ ስለሆነ ከማህበረሰቡ ጋር አጠቃላይ የመድረክ አመራር ክህሎትን አግኝቼበታለሁ ብዬ አስባለሁ። ተግዳሮቶችስ ምንድን ናቸው? ወደ ተግዳሮቱ ልመጣልሽ ነው። ያው በተመሳሳይ የዋልታም እንደዚሁ እዚህ ያገኘሁትን ልምድ ዋልታ በተለይ ደግሞ ከትልልቅ ሰዎች ጋር በትልልቅ በፌዴራል ደረጃ ከሚገኙ አመራሮች ስታተሳቸው ከፍ ካሉ ሰዎች ጋር የመነጋገርን ባህል የመተዋወቅን እንትን አድርጌያለሁ። ተግዳሮቱ ተመሳሳይ ነው። ያን ጊዜ በነበረው ሁኔታ በተግዳሮትነት ያው የሚነሳው ያን ጊዜ ማለት መቼ ነው? ስለ ፋናና ስለ ሬዲዮ ፋናና ስለ ዋልታ እየጠየቅሽኝ ነው የሚመስለኝ። ማለቴ አሁን የቅርብ ጊዜ ነው ወይስ በዘመነ ኢህአዴግ ጊዜ ነው የምታወራኝ? ሬዲዮ ፋና የነበረው በዘመነ ኢህአዴግ ጊዜ ነው፣ ምንም ጥያቄ የለውም። በዚህ አሁን በብልጽግና ጊዜ ሬዲዮ ፋና የሚባል የለም አይደል? ስለዚህ ግልጽ የሆኑትን ጉዳዮች ለመዝለል ያህል ነው። ስለዚህ በተግዳሮቶቹ ዞሮ ዞሮ አፈና ምናምን በሚል ደረጃ ማጫጫው ባልፈልግም ያው የነበረ ያለ አሁንም እየቀጠለ የሚሄድ ከአለቆች ጋር ተያይዞ የዚህ አለቆች አይደርባይነቱ ልክ አንዳንድ ጊዜ ለአንድ የፖለቲካ ሪዮት የሚኖራቸው ውግንናና ያን ውግንናቸውን ደግሞ ሚዲያው ላይ በሚያሳርፉበት ጊዜ አብረን ሰለባ የመሆኑ ነገርና አንዳንድ ጊዜ ባላመንሽበት ጉዳይም ላይ ተገደሽ የምትሰሪበት ወይም ሳትገደጂም በሚደረግብሽ ሴራ ተጠልፈሽ ከማህበረሰቡ ጋርም ሊያጋጭሽ የሚችል ወይም ደግሞ ዋሽተው የሚያስዋሹሽ ነገሮች እንደዚህ ነበሩ እንደ ተግዳሮት። ይሄን ያህልም ግን የኛም የብስለት ደረጃ ሊሆን ይችላል እንጂ በተግዳሮትነት ደረጃ ከተነሳ አሁን እዚህ ነፃ ሀሳብ ላይ ነው፣ ነፃ የዋልታ ቴሌቪዥን ላይ እሱ ላይ ጠንከር ያለ ያው የኔም አቅምም ልምድም ስለጎለበተ እንጂ ከአቅምሽ በላይ ሆኑ ጫናዎች፣ አፈናዎችና እንደ ወቅቱ ሁኔታ ምናልባትም ከመንግስት ትዕዛዝ በላይ በተደጋጋሚ ይሄም የምናገረው ነገር ነው። እንደ አለቆች መለዋወጥ ነው የፕሮግራሙም ከፍታና ዝቅታ። አንዳንድ ጊዜ ሰዎች ዛሬ ደግሞ ምን ሆነ ምናምን የሚሉት ነገር ይኖራል። ስለዚህ ከአለቆች መለዋወጥ ጋር ተያይዞ ፕሮግራሙም ከፍና ዝቅ የሚልበት ሁኔታ አለና ይሄ አደርባይነቱና ከታዘዙት በላይ ለመንግስት ጥብቅና ለመቆም የሚሹ አካላት በጣም አሸርጋጅነቱ የሰፋና እየተጠናከረ መምጣቱ ነው ከነፃ ሀሳብ ጋር ተያይዞ የነበረው ተግዳሮት።
ግን እሱም ቢሆን ለምን መጣ አይባልም። ነበረኝ፣ በደንብ ነበረኝ። ከነበረ እንደ ተግዳሮት ይታያል። እንደሱ አይደለም። ነጻነት ሲባል አንጻራዊ ነው። በነገራችን ላይ ተግዳሮት ነው እያልኩሽም አይደለም። ወይም ደግሞ ተግዳሮት ሲባልና አንድ ችግር ሲባል ለምሳሌ ነጻነትማ ባይኖረኝ ፕሮግራሙ አይሰራም። ለምን መጣ የሚባል አይደለም። ነገር ግን ያ የምከለከለው ነጻነት አዋጅ ወጥቶልኝ ወይም ደግሞ በመመሪያ የምከለከለው ሳይሆን እንደ ሰውየው ወይም እንደ ቅርብ አለቃዬ ፍላጎትና አሽቃባጭነት የሚወሰን ግን ያንንም በትግል ለምን መጣ ተብሎ የማልተወው እኔ የነሱን አፈናና ጫና የምቆጥረው አሁን ብዙዎች ጋዜጠኞች ጫና አለብን ነጻነታችን ተነፈገ እንደሚሉት ሳይሆን የውጤታማነቴ መለኪያ አድርጌ ነው የምቆጥረው። በነገራችን ላይ አንተ በጣም ተሞግታለና ምናልባት ያንተ ሙገታ ቤቱ ስለፈቀደልህ ወይስ ከራስህ የመነጨ ነው? እሱስ ነገር ቤቱ ስለፈቀደ ብቻ አይደለም። ቤቱማ ፈቅዶ ፕሮግራሙን ቀርጾ ከኤዲቶሪያል ፖሊሲው ጋር አካቶ ለምሳሌ ማለቴ መንግስት እንዲነሱ የሚፈልጋቸው አጀንዳዎች አሉ፣ ጥያቄዎች አሉ። እነሱን ብቻ አንተ ለእንግዳ ፎርዋርድ እንድታረግ ብቻ ነው። እንደዚህ አይነት ነገር የለም። ይሄ ሰነፎች ወይም ደግሞ አንዳንድ ጊዜ ራሳቸውን ማሸነፍ ያቃታቸው ጋዜጠኞች ለአንዳንዶቹ ተፈቅዶ በሚል የሚያነሱት ካልሆነ በስተቀር ሁለት ነገር ነው ይኸውልሽ። እዚህ ላይ ለምሳሌ ባለስልጣናት እኮ ባለስልጣናት ናቸው። ለምሳሌ ለስልጣናቸው አደጋ የሚሆንን ነገር ላወጡት ፖሊሲ እንቅፋት በሚሆኑ ጉዳዮች ላይ የፈለገ ቢመጣ የሆነ ማገድ የሚፈልጉት ነገር አለ። ከዚያ ባሻገር ደግሞ እነሱም መታየትን ጤናማ የሆነ ስብዕና ላይ መሆናቸውንና እየሰሩ መሆናቸውን የሆነ እንዲታዩ ይፈልጋሉ። እኛ ደግሞ መረጃ እንፈልጋለን። በዚህ ጊዜ የባህል ግጭቱ ይመጣል። እንኳን እንደኛ አይነት ባሉ ሀገራት ቀርቶ የትም በለጸጉ በምትያቸው ሀገራት መካከል ይከሰታል። ነገር ግን ምንድነው መሰረታዊ የጋዜጠኞች ችግር እኔ ብዬ ማስበው ባለስልጣናት እንደ ባለስልጣናት አክት ሲያደርጉ እኛም እንደ ጋዜጠኛ ነው አክት ማድረግ ያለብን። ምክንያቱም በውጤቱ ስለምንስማማ ገብቶሻል። ለምሳሌ እነሱ መታረም ሲፈልጉ ሲከፍቱልሽ እንስማማለን። መደበቅ መሸፋፈን ሲፈልጉ ደግሞ እንጣላለን። ያም ሆኖ ግን ራሽናል ለሆነ በህግ ለተሰጠና የህዝብ ጥቅም ነው ተብሎ ለሚታሰብ ጉዳይ እነሱም አንዳንድ ጊዜ መታረምን መለማመድ መቻል አለባቸው። በትንሽ በትንሹ ያረሙ መሄድን መልመድ መቻል አለባቸው። አለበለዛ የምትደብቂው ጉዳይ ተከምሮ መጥቶ ተደማምሮ ጋዜጠኛውንም ባለስልጣናቱንም ይዞ ጠራርጎ የሚጠፋ ማዕበል መፈጠሩ አይቀርም። ይህንን ደግሞ በኢህአዴግ በደንብ የታየ ነው። ስለዚህ ጋዜጠኞች ጫና ምናምን በሚል ጉዳይ ተቀምጠው ላለመስራታቸው ሽፋን ሊሰጡ አይገባም። እኔ ስለተፈቀደልኝ ሳይሆን በእንደዚህ አይነት ሁኔታ ውስጥ ከባለስልጣናቱ ጋር በሚነሳ ሰጣ ገባ ውስጥ እንደዚሁም ባለቆችሽ በኩል በሚደርሱ ጫናዎች የሚጎረብጥ ነገር ይገጥምሻል፣ የማይመች ነገር ይገጥምሻል። አንዳንዴም በተደጋጋሚም የሚያስለቅስሽም ነገር ሊያጋጥም ይችላል። በኔም በኩል በባለስልጣናቱም በኩል እንደዚህ አይነቷን ደግሞ ለሀገር እየሰራው ነው ለህዝብ እየሰራው ነው እስካልሽ ድረስ እቺን ትንሿን ፔንም የመቀበል አቅም ሊኖርሽ ይገባል። እኔ ይሄንን እቺን ትንሿን ፔን ለመቀበል ዝግጁ በመሆኔ ነው እየሰራው ያለሁት እንጂ ስሜነ ባይፈርስ ካንቺ ከጂሪ የተለየው ስለሆንኩ አይደለም። ለኔ የተለየ ነጻነትም የተሰጠኝ ከምትሉት በላይ እንደውም ምናልባትም የሆነ ራሱን ሊገልጽበት ነው መንግስት ብላችሁ ከሚወራው ከምትሉት ስልሽ አንቺን እያልኩሽ ሳይሆን ስላነሳሽው ሲሉ ስለምሰማ ማለት ነው። የተለየ ተልእኮ ተሰጥቶኝ ሳይሆን እንደውም ምናልባት ጫናም ከተባለ ነው የምልሽ እኔ የውጤታማነቴ መለኪያ አድርጌ ነው የምቆጥረው። ከዚያ ባሻገር ደግሞ ለሀገሬና ለህዝቡ ለማገልገል እቺን ትንሿን ፔንም ቢሆን ለመቅመስ ዝግጁ በመሆኔ ነው የተከፈተልኝ። ስለዚህ ረጅም ርቀት ሄዳለሁ። ግን እንደው ጫና ብላችሁ በምትሉት ልክ ከሆነም ግን ከናንተ የከፋ ጫና እንደውም ያለው እኔ ጋ ነው። ምክንያቱም አጠገብ ያሉት ጭምር ሳይቀሩ ነገሮችን ጋዜጠኝነቴን አንዳንዶቹ በሃይማኖቴ ወይም ደግሞ በአመለካከቴ
ወይም በብሔሬ በምናምን ለመለካት የሚቆጥሩበት ሁኔታ አለ። እኔ እንደውም አንዳንድ ጊዜ በጣም ከሚያሳዝኑን ወይም ከሚቆጩን ይኸውልሽ ከሚጎረብጡት ጉዳዮች ወይም እንቅፋቶች መካከል እንደው አንዱን ብነግርሽ፣ ለምሳሌ የሆነ ሰው ለሆነ ጉዳይ ለሆነ አጀንዳ ተነሳ። ለምሳሌ ዝም ብሎ ለምሳሌ ነው፣ ይሄ ሪል ሳይሆን ብዙ ስለደረሰብኝ። ለምሳሌ ውጭ ጉዳይ የተመለከተ አሁን ከቀይ ባህር ከምናምን ጋር አሁን ለምሳሌ እዚህ ሰዓት አጀንዳ ነው አይደል? ወይም ከህዳሴ ግድብ ጋር ተያይዞ የመሳሰሉት ጋር ከውጭ ጉዳይ ሚኒስትሩ በላይ ለዚህ ጉዳይ ሬሌቫንት የሆነ ሰው የለም ማለት። ለምሳሌ በዚህ ጉዳይ ላይ ገሌን አናግራለሁ ተብሎ ተፈቅዶ እሺ ተብሎ ምናምን ከሆነ በኋላ ከዚያ የዚያ ሰሞን ያለው ፖለቲካ ለምሳሌ ብለን አሁንም የውጭ ጉዳይ ሚኒስትሩ የሆነ ከመንግስት አስተላለፉ ጋር የተጋጨ ቢሆን እና የሆነ ብሔሩም ምናምን ታስቦ እየመጣ ያለ ራሱ ተመለስ በለው ልባል እችላለሁ። ውጭ ጉዳይ ሚኒስትርነቱ ሳይሆን ታይቶ ተመለስ የሚባለው የዚያ ሰሞን ካለው ፖለቲካ ጋር አሰላለፉ ወይም ደግሞ በብሔሩ በማንነቱ በሃይማኖቱ ገጥሞ የማይገኝና ያ በኮቴሽን ውስጥ በአይነ ቁራኛ የሚታየው ቡድን አካል ነው ተብሎ ከታሰበ እንደዚህ አይነት ጭምር አለ። ይህንንም ይታለፋል ስለሚያጋጥም። ስለዚህ በሁለት መልኩ ነው የማየው። ትንሿንም ፔን ለመቅመስ ለመቋደስ መዘጋጀትን ይጠይቃል። ሌሎችም የስራ ባልደረቦቼ ለአንቺም ጭምር የምነግርሽ ከዚያ ውጪ ገፍተሽ መሄደሽ መቻል አለብሽ። ስለዚህ ምን አገባውና ገመናውንም አገላልጦ ይሰጥሻል። ገፍተሽ መሄድ ነው እስከ ፔኑ ለመቋደስ ተዘጋጅተሽ እንጂ ጫና ስላለብኝ ብሎ መቀመጥ ጋዜጠኝነት ነው ብዬ እኔ አላስብም። አለበለዚያ ደግሞ የራስን ስንፍና እሱ ስለተፈቀደለት ነው ተብሎ ማሻገር ተገቢ አይደለም። ስለዚህ ባለስልጣኖቻችን በትንሽ በትንሹ መታረምን መልመድ አለባቸው። ለመታረም ዝግጁ ሲሆኑ እንስማማለን፣ ለመሸፋፈን ሲሞክሩ እንጋጫለን። ይሄ ደግሞ ያለ የነበረና ወደፊትም የሚቀጥል ነው። በመጋጨት ሂደት ውስጥ ደግሞ ሊጎረብጥ የሚችል ጉዳይ አለ። ስለዚህ ሁሉም ሙያ ሁሉም ዘርፍ በሕክምናም በዩ የህግ ሙያም በዩ ሁሉም አይነት የሙያ ዘርፍ ዝም ብሎ አልጋ ባልጋ አይደለም። ፔን አለው። ፔኑንም ጭምር አብሮ እንትን ማለት ነው። መልካም። ሌላው ምንድነው እንግዲህ አሁን ላይ ሀገራዊ ሁኔታዎች አሉ። የሀገር ያለችበት ሁኔታ ይታወቃልና መገናኛ ብዙሃኑን አንተ እንዴት ትገመግመዋለህ? የሶሻል ወይም የማህበራዊ ሚዲያውን ጨምሮ እንዴት ነው ያዘጋገቡን ሁኔታ ወይም ደግሞ ተግዳሮቱ ራሱ የመገናኛ ብዙሃን ሚኒስትሪ ሚዲያ የሚባሉትን ጨምሮ እንዲሁም ደግሞ ሶሻል ሚዲያውን ጨምሮ ምንድናቸው ያሉበት ፈተናዎች? ብዙ ጋዜጠኞች ከሀገር እንደለቀቁ ይገለጻል። ነጻነት እንደሌለ ቀደም ብሎም እንዳነሳው ጋዜጠኞች ፈተናዎች፣ ተግዳሮቶች አሉብን በግልም በመንግስት ሚዲያው ላይ የሚሉት ነገር ያነሳቸዋል። እውነት የመገናኛ ብዙሃኑ ፈተና አለበት ወይ የሚለውን እስቲ ብናነሳ። እንግዲህ በተለይ አሁን ብዙ ጋዜጠኞች ታስረዋል፣ እንደዚህ የሚባለው ነገር ተሰዷል የሚባለው ነገርም አሁንም ቀደም ሲል እውነት ጋዜጠኛ ናቸው ወይስ የተሰደዱትም የታሰሩትም የሚባለው እንደሱ አይነት ነገሮች አንዳንዶቹ የአሳይለም ጋዜጠኞች ስላሉ ሁሉንም እያልኩ አይደለም፣ አንዳንዶቹ። ሌላው ደግሞ ከዚህ ከማህበራዊ ሚዲያ ጋር በተያያዘ ደግሞ ዝም ብሎ ስልክ ያለው ሁሉስ ጋዜጠኛ ነው የሚለውን መታሰብ አለበት። ጋዜጠኞቹ ጋዜጠኝነታቸውን አሳልፈው ሰጥተው ማንም ጋዜጠኛ በሆነበት ሁኔታ ላይ አዳሜ እየተነሳ ስልክ ይዞ በሚያደርገው አዳሜ ስልሽ እንግዲህ ምልሽ አንዳንዱ ሊከፋው ይችላል። ግን ጋዜጠኛ ማን ነው ግን እንደው በዛው በተጽል? አዎ እኮ እሱን ነው ምልሽ። ጋዜጠኛ ማለት ሙያ ነው። ጋዜጠኝነት ፕሪንሲፕል ያለው ነው፣ በህግ የሚመራ ነው። ጋዜጠኝነት ከነጻነት ጋር ከተጠያቂነት ነጻነት ለብቻው አይደለም፣ ተጠያቂነት ያለው በጣም አንድ ሀገርን ለመገንባትም ለማፍረስም ዋጋ የሚኖረው ትልቅ ዘርፍ ነው። ስለዚህ ትልቅ እንደመሆኑ መጠን ደግሞ የራሱ ኤቲክሶች አሉት። ስለዚህ አሁን ባለው ሁኔታ ቀደም ሲል ላነሳሽልኝ መሰረታዊ ጉዳይ በጣም ብዙ ነገር ልንልበት እንችላለን እና የኢትዮጵያ አሁን ዋነኛ አጀንዳዎች ምንድናቸው ከሚለው ነው መነሳት ያለብን። የኢትዮጵያ አጀንዳዎች አሁን ግልጽ ሆነዋል። ህብረ ብሔራዊ አንድነትን መገንባት ነው።
ሁለንተናዊ ብልጽግናን ማረጋገጥ ነው፣ ዲሞክራሲያዊት ኢትዮጵያን መገንባት ነው። በዚህም ደግሞ የግለሰብና የቡድን መብቶች ተረጋግጠው የበለጸገች ኢትዮጵያን መፍጠር ነው። ስለዚህ ይህን ስራ ደግሞ ለማሳካት ሙያዊ ስነ ምግባርን በማክበር በሀገር ጥቅም ፍጹም ሳይደራደር የሚሰሩ ጋዜጠኞችንና የሚዲያ ተቋማትን የሚጠይቅ ነው። አሁን መሰረታዊ ጉዳይ እንግዲህ ይሄ ነው። ሙያዊ ዲሲፕሊን ያለው ጋዜጠኛና በሀገር ጥቅም ላይ የማይደራደር ጋዜጠኛ ያስፈልጋል ማለት ነው። ስለዚህ የኢትዮጵያ ችግሮች ከተለዩ በሀገሩ ጥቅም ሳይደራደር የሚሰራ እንደው የሆነ ለመፈመስ ተብሎ የሀገር ጥቅም የሚባል ብሔራዊ ጥቅም የሚባለውንም ጭምር አደባባይ ካላወጣው ሞቼ ይገኛለሁ በሚል የሚተናነቁበት ስራ አይደለም ጋዜጠኝነት። ጋዜጠኝነት ከብሔራዊ ጥቅም ጋር የተቆራኘ የሚነሳና የሚጣለውን የሚነገርና የሚከለከለውን ጠንቅቆ አውቆ የሚገቡበት የሙያ ዘርፍ ነው። ስለዚህ ተቋማት ያስፈልጋሉ ማለት ነው። በተመሳሳይ የሚዲያ አመራር ያስፈልጋል ማለት ነው። ከዚያ ባሻገር ደግሞ ጋዜጠኝነት ወንድማማችነት ጭምር ነው። ጋዜጠኝነት አንቺ አሁን እዚህ ቁጭ ብለሽ ከካሜራ ባልደረቦችሽ ከሎጂስቲክሶቹ ከታች ጀምሮ እስከ ሲኦ እስከ ታች እስከ አትክልተኞች ጭምር አብረሽ ተናበሽ የምትሰሪበትና በእኩልነት በአንድነት የምትተያይበት መድረክ እንጂ የእንጀራ ልጅና የእናት ልጅ እየሆናችሁ የምትሰሩበት ተቋም በሚሆንበት ጊዜ ውጤታማ አትሆኚም። በስራሽም ላይ ጋዜጠኝነት ያለ ተነሳሽነትና ያለ ፍላጎት ስለማይሰራ አሁን ግን ዝም ብለሽ ስትመለከቺ እንደ ተቋም መናበቡ ብቻ አይደለም። ጋዜጠኞች በራሱ እርስ በርሳቸው በጋራ ተደራጅተው ጥቅሞቻቸውን ማስከበር ሲገባቸው ገፍተው ሄደው እነሱ ራሳቸው በብሔርና በማንነታቸው ሲጓተቱና ሲፋለሙ እንደሚሉ ትመለከቻለሽ። አንቺ ያወጣሽውን ዜና ወይም ደግሞ የሰጠሽውን መረጃ ዜናነቱን ሳይሆን ከዜናው ባሻገር ተመልክቶ የጉዳዩን ተዋናዮች ተመልክቶ የመረጃውን ጥልቀትና ስፋት አይቶ ሌላው ባልደረባሽ ደግሞ ውሸት አድርጎ ያንን ዜና በሌላ መልኩ የሚሰራበት ሀገር ሆኗል። ጋዜጠኞች በራሱ የቡድኖች ጋዜጠኞች ሆነዋል። ጋዜጠኞች የሃይማኖታቸው የእምነታቸው ጋዜጠኛ ሆነዋል። እዚያ ደጅ አውልቀውት ሊመጡ የሚገባውን ጉዳይ እኔ የሆነ ሃይማኖት ተከታይ ስለሆንኩኝ እዚህ የህዝብ የሆነው ተቋም ውስጥ ሃይማኖቴን ጎትቼ አምጥቼ በተለያየ መልክ ማንጸባረቅ አይጠበቅብኝም። ግን አሁን ያሉት የኛ ጋዜጠኞች እንደሱ የሆኑ ይመስላል። የአንድ አይነት ርዕዮተ አመለካከትን ብቻ ላያችን ላይ ሊጭኑ የሚሞክሩ ነው የመሰሉት። ስለዚህ አጠቃላይ ጋዜጠኝነትን ከመርህ ከዲሲፕሊን ጋር አያይዞ ተቋማዊ ነጻነትን አረጋግጦ ለሁሉም እኩል እድል የሚሰጥ ከባቢን ፈጥሮ የሚሰሩበትና ማህበረሰብን እንደ ማህበረሰብ ለማሻገር የሚተጉበት መድረክ እንጂ በብሔርና በቡድን የሚጓተቱበት እንደየወቅቱ ተረኝነት ሰዎችን የሚለኩበት መሆን የለበትም። አንድ ፊልም ቅርብ ጊዜ የተመለከትኩት አለ እና ተቋሙ ልክ እንደ ጋዜጠኞች የተለያየ አውድ የሚሰጥ ወይም ደግሞ በቀለም፣ በጾታ፣ በብሔር የተለያዩ ማንነቶች የተካተቱበት ወይም ደግሞ የስራ ባልደረባ የሆኑበት ተቋም ነው እና በፊት የነበሩት ህግጋቶች እንዳሉ ባሉበት ሁኔታ ላይ የተቋሙ አመራር ይቀየራል እና የሆነ አዲስ ሲኦ መጥቶ ብዙ ጊዜ ሲመለከት የሱ ጸሐፊ ተላላኪ ብዙ ጊዜ ስራ ከገባች በኋላ የሆነ ሰዓት ላይ ወጥታ ቶሎ አትመለስም እና ትጠፋበታለች። ስራውን ለመስራት በሚያደርገው ጥረት ላይ የለችም። ስራውን መስራት ይፈልጋል፣ ሴትዮዋ የለችም እና የሆነ ጊዜ ላይ ለምን መሀል ላይ ድንገት የምትሰወሪው የት ነው ብሎ ሲጠይቃት እንግዲህ የተቋሙ ሲኦ የነበረውን ሁኔታ በአግባቡ አጥንቶ አልተረከበም። ምንድነው ያለችው? መጸዳጃ ቤት ሄጄ ነው እና መጸዳጃ ቤት ሄዶ ለመምጣት ይሄን ያህል ሰዓት ምንድነው የሚያደርግልሽ ሲላት
እዚያ እነሱ ተቋም ውስጥ የነበረው መጸዳጃ ቤት ለነጮች ብቻ የተፈቀደ ነው፣ ለጥቁሮች አልተፈቀደምና ምን ያህል ርቀት ሄጄ መጸዳጃ ቤት ተጠቅሜ እንደመጣ ብላ ብቻ አስረዳችሁና በጣም ተገርሞ ማዶሻውን ይዞ ወጥቶ ለነጮች ብቻ የሚለውን ነቅሎ የሁላችንም መጸዳጃ ቤት ብሎ ነገሩን ቋጨው። የሁላችንም ቤት የሚል አመራር ይጠይቅሻል። ሰዎችን በማንነታቸው የሚለዩ አለቆች ባሉበት ሁኔታ ላይ ለጋዜጠኝነት ምቾት ስለማይሰጥ። መልካም ግን እንደው አሁን ያብራራልኝ ከጋዜጠኞች አንጻር ነው። ጋዜጠኞች አሁን በብሔራቸው ውስጥ እየተወሸቁ ነው ለማለት ያስደፈረ ነገር ምንድነው? ምክንያቱም የፖለቲካ ዜናሽን ማየት እውነት ነው ግን ዜናዎቻችንን እናያለን፣ እንገመገማለን ያው ለሚዲያው ቅርብ ስለሆነን ግን ይሄ የፖለቲካ ስርዓቱ ወይም ሲስተሙ ያመጣው አይደለም እና አናሻገር የፖለቲካ ስርዓቱ እኮ አመጣው። አሁን ለውጥ ላይ ነን። በነገራችን ላይ እኔ ምልሽ ይህን በኩራት ነው የምናገረው። አንዳንድ ጊዜ የተሰጠንን ነገር ራሳችን መሞከር መቻል አለብን። የሆነ ግለሰብ አሽቃባጮች የሆነ ነገር ስለተናገሩሽ የተሰጠሽን እድል አሳልፈሽ እንደገና መጮ ትርጉም የለውም። ቆይ ልነግርሽ ነው። ክቡር ጠቅላይ ሚኒስትሩ አቃጣሪ ሚዲያ አንፈልግም ብለዋል አይደል? እሱ እንዳለ ሆኖ አቃጣሪ ሚዲያ አንፈልግም ብለዋል። ምን ማለት ነው አቃጣሪ ሚዲያ ማለት? አቃጣሪ ሚዲያ አቃጣሪ ጋዜጠኛ አንፈልግም ሲሉ በትክክል የህዝቡን ስነ ልቦና ተረድቶ በህዝብ ላይ የሚደርሱ በደሎችን፣ የመልካም አስተዳደር ጉዳዮችን በነገራችን ላይ በልኩ መንግስት የሰራውንም ስራ ማበረታታት ተገቢነት አለ። ለሚዲያው ነጻነት ተሰጥቷል። ይሄ ፕሬስ ፍሪደም የሚባለው ነገር አለ ወይ? እኮ ልነግርሽ እኮ ነው። በመንግስት በኩል መረጃ ምልሽ ወጥነት ያለው ለሁሉም እኩል ቅድም የነገርኩሽን ፊልም እንደ ሚዲያ ተቋማትም ልክ ለምሳሌ መንግስት ሚዲያዎቹን ሁሉ የኔው ሚዲያ ናቸው፣ ለሀገር የሚያገለግሉ ናቸው ብሎ የእናንተን ቴሌቪዥንና አሻም ቴሌቪዥንና ምንድነው ዋልታ በፕሮግራማቸው ይዘት በንግድ ስርዓት ነው ሊወዳደሩ የሚገባው። በመረጃ አሰጣጥ ግን ሁለቱም እኩል መንግስት የሚያቸው ሊሆኑ ይገባል። በመረጃ መስጠት ደረጃ እሱ አልሆነም። እሱ በተገቢው መንገድ ሆኗል እያልኩሽ አይደለም። እንደውም አንዳንድ ጊዜ በመግለጫ በአፍ በመግለጽ ደረጃ ነጻነታቸው ተረጋገጠ እንጂ በተግባር በሚገለጽ ደረጃ ነጻነት ተረጋግጧል እያልኩ አይደለም። ነገር ግን ነጻነት እስከምን ድረስ የሚባለውን ነገር ስትፈትሺ አብዛኛው ጋዜጠኛም በዩቲዩበሩም በየደረሰበት ምን ይሄን እኮ ልትጠይቅኝም አይገባም። ለምሳሌ በሰሜኑ ጦርነት ጊዜ ሚዲያዎቻችን የነበሩበትን ሁኔታ እናስታውሳለን። የአንድ ሀገር ሕዝብ ተጣልቶ ምን ሲደረግ እንደነበረ ለሱ ሲሆን ነጻነት አለን የሚባል ነገር አይሰራም። ከዚያ በኋላ ደግሞ አሁን በነበረው ሁኔታ ላይ ደግሞ ያን ጊዜ አንድ ኃይል ሆኖ ተሰልፎ የነበረው ደግሞ አሁን እንዴት ደግሞ ተበትኖና ተከፍሎ በየፖለቲካ አመለካከቱና በየቡድኑ ስር ተወሽቆ ሲራኮት እየተመለከት ነው። እንደኛ ሀገር ማህበራዊ ሚዲያና ሚኒስትሪሚንግ ሚዲያ ደግሞ ለአንድ ወገን ያደላ ወይም ደግሞ በበላበት የሚጮህና እንደዚሁም ደግሞ ለሱ የፖለቲካ አመለካከት ለሱ ብሔር፣ ለሱ ሃይማኖት፣ ለሱ እምነት ያደላ ሚዲያ የሚገኝበት ሀገር እኔ ያለም አይመስለኝም። ይሄ ግልጽ ስለሆነ ሰዎችም አይተው የሚፈርዱት ስለሆነ ዩቲዩብንም እንግዲህ ያው ሁለቱንም የሚዲያ አይነት ስላነሳሽ ምናልባት እዚህ ላይ አንዳንድ ጊዜ ኃላፊነት ምናምኖችም ስላሉ የተጠያቂነት ጉዳይም በተወሰነ መልኩ እንመለከታለን እንጂ ሚዲያውማ ምን አሁን እኮ በተለይ የዚህ ማህበራዊ ሚዲያውን ስትመለከችው እንግዲህ ማህበራዊ ሚዲያው ላይ እነማን ናቸው የተሰማሩት የሚለው እንደተጠበቀ ሆኖ ጋዜጠኞች ናቸው ወይ የሚለውን በኮቴሽን ውስጥ አድርገሽ ስትመለከችው አብዛኛው የችግሩ ምንጭ መንግስትም ከነጻነት ጋር ተያይዞ ውጥረት ቢኖርበትም ጋዜጠኞቹ ግን የበለጠ የራሳቸው ችግር ምንጭ ራሳቸው ናቸው የሚል አመለካከት ነው ያለኝ። ይሄ የኔ ነው፣ የእናንተን ግምገማ አላውቅም። ግን የሚታየው አሁን ባለው አጠቃላይ ሁኔታ ለምሳሌ በአንድ ሚዲያ ውስጥ በተለይ የመንግስት ምናምን የህዝብ ተብለው በሚጠሩት ውስጥ ሰዎች የሚሰጣቸው ኃላፊነት፣ እድገታቸው ወዘተርፈ ባላቸው የፖለቲካ አመለካከት
በብሔራቸው በእምነታቸው ወዘተርፈ ተለክቶ ነው ወይም ደግሞ የሆነ ነገር እንዲጠብቁ ተደርጎ ነው እንጂ በሙያቸው በዲሲፕሊናቸው ታይቶ አይደለም። ይሄው ራሱ ወስዶ እንደሱ ያደርጋልና መልካም። ግን እንደው ሚዲያዎችን ለምንድን ነው ማፈን የተፈለገው? ማለት ለምን መጀመሪያ ታፍነዋል የሚል እምነት ስለሌለኝ ማፈን ተፈልጓል አለልም። ለምሳሌ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ 2010 ላይ ማንኛውም ሚዲያ በነጻነት የተለያዩ እንግዶችን አቅርቦ የተለያዩ ሀሳቦች ይንሸራሸሩ ነበር። አሁን ላይ ባለው ነባራዊ ሁኔታ እንግዲህ አንተም ቀድም ጨምሮ በነጻ ሀሳብ እኔ እኮ ሳንሸራሽር ቆየው ኢየሩሳሌም አንተ ነህ። ቆይ አልገባሽም? ቀደም ሲል ነግሬሻለሁ። አሁን አንድ እንግዲህ ሚዲያ እዚህ ጋር እየተጠያየቅን ነው። በርካታ ሚዲያዎች ነበሩ አይደለ? ሚኒስትሪ ሚዲያ በተለይ ቴሌቪዥን ጣቢያዎች በጣም እንዳሸን ይፈልጉበት ነበር። ራሳችሁን ጠይቁ። ነጻነቱ ይሄ ፕሬስ ፍሪደም አለ ወይ? ከመንግስት የሚመጣባቸው ተጽዕኖዎች እንዳሉ ይገልጻሉ። እኔ ባለውበት ሁኔታ አለ ብዬ አስባለሁ። ማለት አንተ አለ ብለህ ታስባለህ? ጫናው አፈናው በልኩ ነው መታየት ያለበት፣ ወይም ጫናው በልኩ መታየት ያለበት። ይኸውልሽ ለምን ጫና አንዳንድ ጊዜ አንዳንዱ ነገርኩሽ የጀብደኝነት ጋዜጠኝነትም አይሰራም ከብሔራዊ ጥቅም ጋር ተያይዞ ቀደም ሲል ስንጀምርም ለዚህ ጥያቄሽ መልስ የሰጠውሽ ከዚህ ነው መነሳት ያለብሽ ብዬ ያልኩት። ይሄንን የተለወጠች የበለጸገች ኢትዮጵያን ለመፍጠር ህብረ ብሔራዊት የሆነች የቡድን መብት፣ የግለሰብ መብት፣ የነጻነት ፍሪደም ኦፍ ኤክስፕሬሽን የተከበረባት እሱን ሁሉ ነገር ለመፍጠር ጠንካራ የሚዲያ ተቋማት ያስፈልጋሉ። በዲሲፕሊን የሚመሩና ለሀገራዊ ልዕልናቸው ቅድሚያ የሚሰጡ ጋዜጠኞች እንደሚያስፈልጉ ምንም ጥያቄ የለውም። የትም ዓለም ላይ ያለ ስለሆነ ልነግርሽ ነው። ከዚያ ውጪ ግን ለምሳሌ አንቺ አሁን ነጻነት የለም አፈና ለምን ያለ ይመስላል አልሽኝ። አንቺ አሁን አፈና አለ ወይ ለምትይበት ጥያቄሽ ምንድነው ጀስቲፊኬሽንሽ? አለ ብለሽ ነው የምታምኚው? ይሄ የኔ ሀሳብ አይደለም። በነገራችን ላይ በርካታ የሚዲያ ተቋማቶች ሚኒስትሪ የሚሆን እንዲሁም ደግሞ ፕሪንት ሚዲያው ጨምሮ የሚያነሱት ነው። እስካሁን ባለ ሁኔታ እንደኛ ባለ ሀገር ላይ እኛ ሊያውም ምልሽ እንደኛ ባለ ሀገር ብዬ ስልሽ ያላደግን ከመሆናችን አኳያ ብቻ አይደለም። በተለይ በዚህ ሰዓት ሀገራዊ ኢኮኖሚው፣ ፖለቲካው በተለይ በዚህ በጦርነት ማግስት እንደመሆናችን መጠን ያለንበት መንገራገጩ የለውጥ ማግስት እንደመሆኑ መጠን እኮ ብዙ ነገር እንደውም የሆነ ነገር ገደብ ሊኖረው ይችላል ተብሎ ኤክስፔክት ይደረጋል። ወደ ነገር ነው። አሁን እኔ ከኔ ፐርስፔክቲቭ ነው ማነሳው። አሁን አፈና አለበት በምትይበት ሁኔታ ላይ ሰሜነ ባይፈርስ ከ600 በላይ የሚሆኑ አንቱታን ያተረፉ ፖለቲከኞችን ጨምሮ ባለስልጣናትን ጨምሮ የግል ባለሀብቶችን ጨምሮ ወዘተርፈ አናግሬያለሁ። እናንተ ስለዚህ ለስሜነ ለብቻው የተሰጠው አሁን እኔ ራሴን መገመግበው ለምን ያነሳሉ ሌሎች ሚዲያዎች? ለምሳሌ ሚዲያ ባለቤቶች ነው ሊሆን ይችላል። ፕሪንት ሚዲያዎች፣ ጋዜጦች አሁን እነሱን ነው መጠየቅ። አሁን ይኸውልሽ ይሄ ጥያቄ ለኔ አይሆንም። ለምን እንደማይሆን ልንገርሽ። የለም ብለህ ስላልከኝ ነው እኮ። ለምን እንዳልሆነ ልነግርሽ እኮ ነው። አዳምጪኝ። እኔ ከ600 በላይ የሚሆኑ አሁን ያልኳቸውን አናገርኩ። ቀደም ሲል የጠየቅሽኝ ጥያቄ ላይ ለብቻ ተፈቅዶልህ ነው ወይ ስትኝ ኖ እኔ ፔኑንም ለመቅመስ ስለተዘጋጀሁ እንጂ ለብቻ የተፈቀደልኝ ጉዳይ የለም። ስለዚህ በእኔ በኩል ባለው ሁኔታም ቢሆን እስከ ጫናው ይሄ የትም ዓለም ላይ ስላለ እንደ ጫናም ስለማልወስደው የውጤታማነቴ መለኪያ አድርጌ ስለምወስደው ውጤታማ ነኝ ብለህ ታስባለህ? የውጤታማነቴ መለኪያ አድርጌ ስለምወስደው እያልኩሽ ነው። የሚደርስብኝን ይሄ ጫና ለመቋቋም የማደርገውን ጥረት ለኔ የውጤታማነት መለኪያ ነው። እሱን አልፌ ሰዎችን ሳገኝ ውጤታማ ነኝ ብዬ አስባለሁ። በዚህ ምክንያት ነው እኔ ጋር የሚመጡት። ስለዚህ ሌሎቹ ለምን ታፈን እንዳሉ እነሱን ጠይቂያቸው። አንዳንዶቹ ግን የራሳቸውን ስንፍና ለመሸፈንም ይሄን ሊሉ ይችላሉ። ፕሪንት ሚዲያው ለምን ከገበያ ወጣ? ፕሪንት ሚዲያው አብዛኛው ጋዜጠኞች እኔ ፕሪንት ሚዲያ ሰራተኛው እኔ ስለማላቅ እነሱን ጠይቂያቸው። አይ ያው ጋዜጦች አላውቅም። ምናልባት በራሳቸው እንትን ሊሆን ይችላል፣ አላውቅም። እኔ ኤክሰርሳይዝ እያደረኩት ያለው ጋዜጠኝነት ከተወሰኑ ውስንነቶች ጋር በኔም ጥረት ያስኬዳል ማሰራት የሚያስችል አውድ አለ ብዬ ነው ያምናለሁ። የማያምኑ አካላትን መጠየቅ ነው። ይኸውልሽ እየነገርኩሽ እኮ ነው። አንዳንድ ጊዜ
ለአሳይለም አንዳንድ ጊዜ ስንፍናን ለመሸሻ አንዳንድ ጊዜ ቁጭ ብሎ የሚመጣም ነገር ስለሌለ ጥረትን ስለሚጠይቅ አንዳንድ ጊዜ ከአቅም ማነስ አንዳንድ ጊዜ አንዳንዱ ለሆነ አላማም ራሱ ሚዲያ የሚያቋቁሙ እኮ አካሎች አሉ። የሆነ ግባቸውን መተው መንግስትን አሳጥተው መንግስት እንዲያደረገንም ብሎ ለማምለጥ የሚተጉ አካሎች አሉ። በመንግስት በኩል ግን የእናት ልጅና የእንጀራ ልጅ የለም እያልኩሽ አይደለም። ሁሉንም ሚዲያ በኩል አይን አይቶ ለሁሉም መንግስት አካባቢ ላይ ዋልታ አክሰስ ማድረግ የሚችለውን ያህል አሻምም ማድረግ የሚችልበት እድል መፈጠር መቻል አለበት። አንዳንድ ጊዜ ሚዲያዎቹም ደግሞ አሻምም ቢሆን በትክክል የሚዲያን መርህ ተከትሎ መስራት አለበት። የሆነ ሆኖ ግን እኔ መስራት የቻልኩበት እድል ተፈጥሯል። እየሰራው ያለሁት ደግሞ ማንም እንትኑን ሰጥቶኝ ሳይሆን ቅድም ባልኩሽ ምክንያቶች ነው። እኔ ግን በዚህ ልክ ይሄን ያህል እንትን አለ ብዬ አላምነው።